ለሚቀጥሉት 7 ቀናት በህይወት እያለሁ እቀበራለሁ። ላይም 9000 ኪሎ ግራም ያህል የሚመዝን ገለባ ይደፋብኛል። በህይወቴ ከሰራዋቸው ነገሮች በሙሉ ይሄ በጣም አስፈሪው ነገር ነው። እሺ ሰዎች፣ ሰዓቱ አሁን ነው። በቃ ቅበሩኝ። ወይኔ ጉዴ! በጣም አስጨናቂ ነው ይሄ ነገር። ሁሉም ሰው የሚፈራው ነገር ነው ይሄ። ወይኔ ፈጣሪ! ተመልከቱት፣ እየጫኑብኝ ነው። ተጠንቀቅ ሰውዬ! ትልቅ ጭነት ነው ምንጭንብህ። ወይኔ ፈጣሪ! አሁን የሳጥን ተሰብሮ ወደ ውስጥ ቢገባስ? አረ እየተንቀጠቀጠ ነው። ለሚቀጥሉት 7 ቀናት እዚህ ውስጥ ነው እንግዲህ ኑሮ የሚሆነው። በመሃል እንደማይሰበር ተስፋ አድርጋለሁ። አዎ በእርግጥ ይህን ነገር ተስማምቼ ነው የገባሁበት። 100% እውነተኛ ነገር ነው እየሰራን ያለ ነው። ነገር ግን ይህን ያህል ከባድ ይሆናል ብዬ አላሰብኩም ነበር። አሁን እንግዲህ ፈተናው ተጀምሯል። ለሚቀጥሉት 7 ቀናት እዚህ ምቆይ ይሆናል። ሰዎቹ እኔ ላይ አፈር ለመድፋት በጣም ረጅም ሰዓት ነው የፈጀባቸው። ምናልባት መጸዳጃ ቤት እንዴት ነው የሚጠቀመው ብላችሁ ካሰባችሁ አንዴ ካሜራውን ላጥፈው። ይኸውላችሁ። ኧረ ይሄ ነገር ምንም አይመችም። ለሚቀጥሉት 7 ቀናት እዚህ መቆየት እንዲያስችለኝ እዚህ ጋር እንደምታዩት ምግቦች አሉ። አብዛኞቹ መብሰል ማይጠበቅባቸው ናቸው። ወይኔ ግሬ! እንዲሁም 20 ሊትር ውሃ ደግሞ አለኝ ከጀርባዬ። እናም ተጨማሪ ሊያስፈልጉ ይችላሉ የሚባሉ ነገሮች ደግሞ በዚህኛው ቦርሳ ውስጥ አሉ። ነገር ግን ሁላችንም ልናውቀው የሚገባው ነገር ይሄ በጣም አደገኛ ነገር ነው። እናም ለዚህ ነው ሁሌም እኔን የሚከታተሉ ሰዎችን ያስቀመጥኩት። ጂሚ ይሰማሃል? አዎ ኖላን እየዘለለ ነው መሰለኝ። ይሄ ዘሎ ያልጠገበ ልጅ። ሰዓቱ መሽቷል አሁን። ምናልባት ሁላችሁም ወደ እንቅልፍ ልትሄዱ ይችላላችሁ ብዬ ነበር። እባካችሁ ቢያንስ አንድ ሰው ይሄንን ስልክ ይዞ እዛው መጠበቅ አለበት። እንግዲህ አሁን የምሰራው ነገር ምንም የለኝም። በቃ እንደምንም ለመተኛት ሞክራለሁ። እናም በደህና እንደምነሳ ተስፋ አድርጋለሁ። ከላይ 9000 ኪሎ ያህል የሚመዝን ነገር ነው የተጫነብኝ። ይህንን ፈተና በቀላሉ ለማለፍ የሚያስችለው ወሳኙ ነገር እዛ ውስጥ እንቅልፍ መተኛት መቻል ነው። ምክንያቱም እዚህ ውስጥ እንቅልፍ ከወሰደኝ በጣም ብዙ ነገሮችን ከማሰብ ወደ ኋላ እላለሁ። ነገር ግን ይሄ እቅድ ብዙም አልሰራም። እዚህ ውስጥ እንዴት ነው ዝንብ የገባው? እቅዴ አሁን የቻልኩትን ያህል መተኛት ነው። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። ተመልከትማ፣ ምችት ብሎ ተኝቷል። ጂሚ ተነስ! ምንድነው? ኖላን ፎቶውን አበላሽቶታል። ይህን ፈተና ለመቋቋም ያሰብኩት አብዛኛውን ሰዓት በመተኛት ነው። ለካ ከላይ ያሉት ሰዎች እንደተኛ ነው የሚፈልጉት። ይሄን ጭራሽ ረስቼው ነበር። መጀመሪያ ይሄ ሱሪ ምንም አልተመቸኝም። እግሩን ቆርጬ ቁንጣ አደርገዋለሁ። የመጀመሪያ ስራዬ አልቋል። አሁን ቁንጣ አለኝ። እዚህ ጋር ደግሞ ምግቤ አለ። እስኪ ነገርን ሞክረው። እነዚህ ሽግ ምግቦች ምንም ማብሰል የሚፈልጉ አይደሉም። እላዩ ላይ ሞቅ ያለ ውሃ መጨመር፣ ከዛም በኋላ መመገብ። ከላይ ያሉት ሰዎች ግን ምርጥ ስጋ እየበሉ ነው፣ ለዛውም እኔ ያለሁበት ቦታ ላይ። ስማ ጂሚ፣ ለአንተ ስንል ማለት ነው እኛም እንዳንተ አይነት ተመሳሳይ ምግብ ነው የምንበላው። የምርህን ነው? አዎ። አይደለም፣ ታሪክ ከኋላ አይደለም ሲል ሰምቼዋለሁ። ያንን በፈላ ውሃ የተጨማለቀ ነገር ብላ በቃ። ምንም ቢሉኝ እንግዲህ እውነታው እሱ ነው። ይሄ ነገር አሪፍ ነው። በዚህ ሰዓት በጣም ተደብሬያለሁ። ያለ ምክንያት ግድግዳውን ስደበድብ ነበር። ስማ ጂሚ! አረ ወይኔ በጣም ደብሮኛል። አንዴ ቆይ ጠብቀኝ። ምን ሊያደርግ ነው? የምር ግን አስደነገጠኝ። እስኪ ትንሽ ሰዓት አናግሩኝ፣ እየደበረኝ ነው። እሺ። በሚያሳዝን ሁኔታ ሰዎቹ እኔን ሊያዳብሩኝ ሳይሆን ሊደበሩብኝ ነው ያሰቡት። ያንን ቀጭን ትቦ ወደ ታች ላኩት። ከዛም ውስጡ ያለውን አየር አወጡት። ቆይ ላስገባው። እውነትም ይሄ በጣም ምርጥ ነው። ምንድነው? ወይኔ ዝንብ ራሱ ያስደነግጠኝ ጀመር። እየሄደ ነው ካሜራው። አዎ ተመልከት፣ እያየነው ነው። አሁን ያስቃል። መልካም ምሽት ጂሚ። በቀን 2 ምሽት ላይ ሰዎቹ እኔን ትተውኝ ሄደው ለራሳቸው እየተዝናኑ ነበር። እኔ ደግሞ እዚህ በጣም ተደብሬያለሁ። እስኪ ምናልባት አንዱ ቦርሳ ውስጥ ያሉትን ነገሮች እንያቸው። ተመልከቱት፣ እነዛን ካርዶች እየከፈተ ነው። ምናልባት ይህንን ውድድር እንዳቆም ሊያደርግ የሚችለው ነገር ጥሩ መጸዳጃ አለመኖሩና የጀርባ ህመም እና ደግሞ
የጀርባ ህመም። አሁን እንግዲህ እንደምትመለከቱት ይሄ ውድድር በጣም ከባድ እየሆነብኝ መጥቷል። ነገር ግን ሁሌም አሁን ካለንበት ነገር የባሰ ነገር ሊያጋጥመን ይችላል። ኖላን ተነስ እባክህ፣ ጂሚን ሄደን እንየው። አሪያ ነገር ተሰብሮ እንዳይሰምጥ። አሁን ያ ገለባ የበለጠ ይከብዳል አይደል? እንዴ ቀላል፣ ዝናብ ዘንቦበታል እኮ። ጂሚ! ቆይ፣ እሱን ለመቀስቀስ ምርጥ ሀሳብ አለኝ። ማን ነው መሬቱ የሚቆፍረው? ወይኔ እነዚህ ሰዎች አሁንም አይተውኝም። እነዚህ ሰዎች ሊያሳብዱኝ ነው የፈለጉት። አሪፍ ተኝቼ ነበርኮ። ጂሚ ይሰማሃል? ቆይ ምንድነው እያደረጋችሁ ያላችሁት? አሁን ላይክ ላይ 15 ትልልቅ ስፒከሮች አሉ። ገባኝ። አሁን የሚያንቀጠቅጥ ነገር ልከፍቱብኝ ነው። ጂሚ ዝግጅቱ ተጀምሯል። ወይኔ ኧረ በለው! አረ የተንቀጠቀጠ ነው ይሄ ነገር። ጉድ እኮ ነው። አሁን ያየሁት እዚህ ጋር በደንብ ያልጠበቀ ብሎን አለ። ስለዚህ ብሎን ብዙ ማሰብ አለብኝ እንዴ? ድምጹን ጨምሩት። አረ እናንተ ሰዎች ተውኝ። ይሄ መንቀጥቀጥ ራሴን ሊያሳምመኝ ነው መሰለኝ። በሉ በቃ አሁን እንቆፍር። አሁን እዚህ ጋር እንቆፍራለን። ከዛ ውስጥ ለውስጥ ጂሚ ድረስ እናደርሰዋለን። በዚህ በኩል በደንብ የሚረብሽ ነገር ስለከፈትንበት የምንቆፍረውን በፍጹም አይሰማም። በጣም እየረበሹኝ ነው ከላይ። ስልካቸውን ደግሞ በፍጹም አይመልሱም። አሁን እዚህ ቦታ ላይ ከ50 ሰዓት በላይ ቆይቻለሁ። ቀድሞም ዶክተሩ ነግሮኝ ነበር መንቀሳቀስ አለብኝ፣ ምክንያቱም የደም መርጋት ሊያጋጥመኝ ይችላል። እንደነገረኝ ከሆነ ለ7 ቀናት እንደዚህ መተኛት ሊገለኙላ ይችላል። በሉ በደንብ ቆፍሩ። እነዚህ ሰዎች ዳምፔል እንዲያስገቡልኝ ነግሬያቸው ነበር፣ ግን ያስገቡልኝ 1.3 ኪሎ ግራም የሚመዝነውን ነው። እንግዲህ ምንም አይነት የጤና ችግር እንዳይደርስብኝ የቻልኩትን ነገር እየሰራው ነው። በጣም ነው የሚደብረው። አሁን ምርጥ ትቦ ሰርተናል። ይሄ ነገር ግን ችግር የለውማ። ሰዎች ተከተሉኝ፣ የሄድኩ ነው። የዚህ ውድድር ደግሞ ሌላው አስቸጋሪ ነገር በየቦታው ካሜራ መኖሩ ነው። እናም 24 ሰዓት እኔን እየቀረጹ ነው ያሉት። አሁን ትንሽ ከቆፈርም በቃ እሱን እናገኘዋለን። የመጀመሪያዎቹ ቀናት እነዚህ ካሜራዎች ብዙ ማረበሹኝም ነበር። አሁን ግን እያስጠላኝ ነው። ተመልከቱ፣ ይኸውና አግኝተነዋል። ትንሽ ነው የቀረን። የምን ድምጽ ነው? ቆይ የምሰማው። ሰላም ጂሚ። ስማ ጂሚ፣ ይታያል? አዎ የኖላን ግንባር ታይቶኛል። አዎ እሱንማ አለማየት አይቻልም። ይሄን ነገር እስከምትቆፍሩ ምን ያህል ሰዓት ፈጀባችሁ? ሙሉ ምሽቱን ነው የቆፈርነው ጂሚ። በጭራሽ ያልጠበቅኩትን ነገር ነው የሰራችሁት። ኖላን አንድ ሰርፕራይዝ አለው ላንተ። ይሄንን ቸኮሌታውን ለጂሚ ነው ያመጣንለት። መስታወቱ ላይ ለጥፍለታለሁ። ወይኔ እዚህ ጋር በጣም ነው የሚሞቀው። ኧረ በለው፣ በጣም ጥሩ ማስታወቂያ ይመስላል አለጣጠፍ። ማንኛውም አይነት ዌብሳይቶችን፣ ሲስተሞችን እንዲሁም የቴሌግራም ቦቶችን ማሰራት ከፈለጋችሁ በ0967 43 31 80 ላይ ደውሉልን ወይም በቴሌግራም ያናግሩን። ሃውቴክ ኢትዮጵያ። ነገ ደግሞ ቀለል ያለ ቀን እንደሚሆን ተስፋ አደርጋለሁ። በጣም እያስጠላኝ ነው። ድክም ብሎኛል እኮ ግን እንቅልፍ አይወስደኝም። ለምን እንደሆነ አላውቅም። ከዚህ በፊት እንደዚህ አጋጥሞኝ አያውቅም። ለምንድን ነው እሺ ማለቅሰው? እሺ አሁን እንግዲህ ቀን 5 ደርሰናል። ከዚህ ቦታ ለመውጣት 2 ተጨማሪ ቀናት አሉኝ። እንግዲህ በሰው ልጅ የሚቻል ነገር አይመስለኝም። አሁን ምንም እንዳልተደበረ ሰው ለማስመሰል ሞክራለሁ። ጥሩ ጊዜ ነው። ጂሚ የቀለም ሽጉጦችን ይዘናል። እናም የተሰራልህን ሐውልት ልንደበድበው ነው። እናንተ ምን አለባችሁ? በደንብ ተዝናኑ። ምን እንደምላቸው ራሱ አላውቅም እነዚህ። ጂሚ ቆይ በምንድን ነው እየተዝናና ያለው? ወይ መዝናናት፣ እኔ ላብድ ነው። ለምን እንደሆነ አላውቅም፣ ግን ምንም ነገር ለመስራት አሁን ሞራሉ የለኝም። እዚህ ቦታ ላይ 5 ቀናትን ያህል ቆይቻለሁ። አሁን ግን ምግብ ለመስራት ራሱ ሞራል የለኝም። እንዴት ብላችሁ አትጠይቁኝ። ነገር ግን ሽንቴን ሲሸና ትንሽ ልብሴ ላይ ነክቶታል። ስለዚህ እሱን ቦታ ቆርጬ አውጣዋለሁ። እንዴት እንደሆነ እኔ እንጃ፣ ግን አሁን ለትንሽ ደቂቃ ኢንተርኔት እንዳገኝ ሊያደርጉኝ ነው። አዎ አሁን ተገናኝቷል።
ሃው ዶክመንተሪ 55000 ሰብስክራይብ ሲገባ ካየ በኋላ መልሰን እናጠፋዋለን። አሁን እየሰራልኝ ነው። እንደምታዩት ሰብስክራይብን ሲጨምር እያየው ነው። አሁን 55000 ሰብስክራይብ ልንገባ ነው። እናም ሁላችሁንም በጣም እናመሰግናለን። ቁጥሩ እየተንቀሳቀሰ ነው። በጣም ደስ ይላል። አድርገኗል። በጣም አዝናለሁ። እንግዲህ ከዚህ በላይ መጠቀም አትችልም። አሁን እንነቅለዋለን። ቆይ እንጂ ትንሽ ኢንተርኔት ልጠቀም። አረ እሺ በቃ እሺ፣ ትቆያለህ መስሏል። ንቀለው። እባክህ መልሰህ ሰካው። 5 ደቂቃ ብቻ ነው የምፈልገው። አንዳንድ ነገሮችን ማየት ስላለብኝ ነው። ሄደን እንብላ እስኪ። ዝም ብሎ ብቻ እንባዬ ይፈሳል፣ ግን ለምን እንደማለቅስ ራሱ አላውቅም። አሁን 5ኛ ቀኔ ላይ ነው ያለሁት። 5 ቀን ሙሉ ከመሬት ስር ባለ ሳጥን ውስጥ። አሁን ባለውበት ሁኔታ እንዴት ተጨማሪ 2 ቀናት እንደማሳልፍ እኔ እንጃ። ሰላም ጂሚ፣ እንዴት ነህ? እየመለሰ አይደለም። ምን ሆኖ ነው? ኖለን፣ በተደጋጋሚ እየመጣ ስላየኝ በጣም አመሰግናለሁ። ጂሚ አሁን በጣም ተጨንቆ ነው ያለው። እንደምታዩት የሚሰራውንም አያውቅም። ቪዲዮ እንዳይበላሽ ብቻ ብዬ ነው እያወራኋችሁ ያለሁት። ይህን ካሜራ አዘጋግቼ በወጣ ደስ ይለኛል። ምንም የማውራት ሞራሉ የለኝም አሁን። እውነት ነው፣ የሰውዬ እያበደ ነው። በቃ ይህን መናገር እንዳለብኝ እርግጠኛ አይደለሁም፣ ግን ያስኳቸው እቃዎች ሞሉና አሁን ሽንቴን ለመሽናት እነዚህን እቃዎች ነው የምጠቀመው። በቃ ተውት፣ ያን ያላስፈላጊ መረጃ አይደለም። ይሄ ውድድር በጣም እያስጠላኝ ነው። መውጣት ነው የምፈልገው። ጂሚ፣ የሆነ እንግዳ አለን። ማን የመጣው? የኔ ወላጆች። እባካችሁ እስኪ ስለ ኖላን የምትነግሩን የሆነ ነገር ካለ። ኧረ አይሆንም። ኧረ ጂሚ፣ በጣም ብዙ አለ እንጂ። አሁን እዚህ ቦታ ለመዝናናት እሱን መስማት ብቻ ነው የምፈልገው። በቃ አሁን ትተነው እንሂድ። እንደዚህ ነው እሱን ማሰቃየት። ስልኩን ወረወሩት በድጋሚ። ሁላችሁም መተኛት እንደምትፈልጉ አውቃለሁ። እናም ሌላ ስራ ሊኖርባችሁ ይችላል፣ ግን እኔ አያገባኝም። ልክ ሰዓቴ ሲደርስ መቆፈር መጀመር አለባችሁ። ምናልባት አላርሙ ጮህ ከቀሰቀሰን በጣም አሪፍ ነው፣ ያለበለዚያ አዝናለሁ። ቆይ ምን ታደርጋላችሁ? አሁን የደም መርጋት ይዞኝ እዚሁ ብሞት። ያው አንተን የት ማስቀመጥ እንዳለብን እናውቃለን። ቀድመ ቦታን ይዘሃል። በሰዓቱ መታችሁ ቆፍሩ። አሁን እንቅልፌን ልተኛ ነው። እናም ልክ ጧት አይኔን ስከፍት የሆነ ሰው ይህን ነገር እየቆፈረ መሆን አለበት። በጣም ነው የጓጓሁት ከዚህ ቦታ ለመውጣት። እኔ እንጃ እንደዛ ደስ የሚለኝ ቀን ያለ አይመስለኝም ከዚህ በኋላ። ነገ ወጥቼ ፀሐይ እስከማይ በጣም ነው የጨነቀኝ። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮመንት ላይ አስቀምጡልኝ። የመጨረሻው ምሽት ሙሉ እያሳሰበኝ የነበረው ይሄ ነገር ተከፍቶልኝ ስወጣ መቆም እችላለሁ ወይስ አልችልም የሚለው ነገር ነበር። ለ7 ቀናት ሳይንቀሳቀሱ ተኝቶ መቆየት በጣም መጥፎ ነገር ነው። ሰዎች አሁን እዚህ ቦታ 7 ቀን ሞልቶኛል። አውቃለሁ እንዲህ ከበድ ያለ ስራ መስራት አትወዱም፣ ግን ባካችሁ አሁን ቆፍራችሁ አውጡኝ። አሁን እናውጣለን ጂሚ። የውድድሩ ከባዱ ነገር ደግሞ ይሄ ነው። እነዚህን ሰነፍና አስቸጋሪ የሆኑ ሰዎችን ቆፍረው እንዲያውጡኝ እየጠበቅኩ ነው። ኤክስካቫተሩን አምጡት። በእርግጠኝነት ከዚህ ስወጣ መጀመሪያ የሚሉኝ ነገር ተግማምተሃል ነው። አሁን ጺማሙ ሰውዬ ከዚህ ቦታ ሊያስወጣህ እየሞከረ ነው። ሰውየው ምን እንደሚመስል ማወቅ አልፈልግም፣ ብቻ ከዚህ ቦታ አስወጡኝ። ቆፍረው። አሁን ከላይ የሚታየው ጥቁሩ ነገር ጠፍቶ ፀሐይ ብርሃን ማየት ነው የናፈኩት። ይኸውና ኤክስካቫተሩ። እረ ያስፈራል ነገር። የፀሐይ ብርሃን አየው። ጂሚ መጥቻለሁ። ወይኔ ይህን ነገር ማስረዳት በጣም ከባድ ነው። የፀሐይ ብርሃን ማየት እንደዚህ ይናፍቃል። ወይኔ ፈጣሪ። አድርጌዋለሁ። አሁን ያለብኝ ትልቁ ጥያቄ ከዚህ ቦታ ተነስቼ መቆም እችላለሁ ወይ ነው። ጂሚ ዝግጁ ነህ? እንዳጥሉት እባካችሁ። ምን መሰላችሁ ሰዎች፣ ተነስቼ እስከምቆም ድረስ ማንም ሰው እንዳያጨበጭብ። ቆይ እዛውንና ትንሽ እንጠብቅ። ዶክተር ገብተየው። ጥሩ ሁኔታ ላይ ነው ያለው። መነሳት ትችላለህ። በል ጂሚ በል። የመጀመሪያ ጊዜ እየቆምኩ ነው መሰለኝ። በጣም ደስ ብሎኛል። ይሄን ብቻ ነው ማለት የምችለው። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሃው ዶክመንተሪ ቻው።